ሰላም ውድ በሀገር ውስጥና በውጭ የምትገኙ የዘመን ስፖርት ቤተሰቦች እንዴት ቆያችሁ? እንግዲህ ዛሬም እንደ ሁል ጊዜው የተለያዩ ስፖርታዊ መረጃዎችን ይዤ ወደ እናንተ መጥቻለሁ። አብራችሁኝ እንድትቆዩ ጋብዛለሁ። እንግዲህ ይህንን ቻናል ስትገቡ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችን ተከታተሉ። በዚህ መረጃ ማለትም በዚህ ቪዲዮ ከ500 በላይ ሰብስክራይበር እፈልጋለሁ። ስለሆነም እስኪ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ቻናል ለሁሉም ጋር እንዲደርስ አድርጉት። ወደ መረጃዎች ያልፋል። የዩዲኒዜው ኮከብ ሎሬንዞ ሉካ ከአርሰናል ጋር ስሙ በይፋ እየተገናኘ ይገኛል። የዚህ አጥቂ መምጣትም የሚኬል አርቴታን ድርብ ችግር ለመፍታት ሊረዳው ይችላል እየተባለ ይገኛል። መድፈኞቹ በክረምቱ የዝውውር መስኮት የፊት መስመሩን ለማጠናከር ይፈልጋሉ። ስለሆነም ስማቸው ከኒውካስል ዩናይትዱ አሌክሳንደር ኢሳቅ እና ከአትሌቲክስ ክለብ ተጫዋቹ የፊት መስመር ተጫዋቹ ኒኮ ዊሊያምስ ጋር ስማቸው እየተያዘ ይገኛል። ነገር ግን የሁለቱም ውል በጣም ከባድ ሊሆንበት ይችላል ለአርሰናል። ምክንያቱም አሌክሳንደር ኢሳቅ ከፍተኛ የዝውውር ክፍያን ነው እየጠየቀ የሚገኘው። ዊሊያምስ ደግሞ የክለቡ ከፍተኛ የአርሰናል ተከፋይ መሆን ይፈልጋል። ስለሆነም ለአርሰናል ሊከብድበት ይችላል። አርሰናል በመጪው የክረምት የዝውውር መስኮት አስቸጋሪ እቅዶችን ማጠናቀቅም ይፈልጋል እየተባለ ይገኛል። እንግዲህ ትናንትና እንደሰማነው አዲሱ ስፖርቲንግ ዳይሬክተር ኤንድሪያ ቤርታ ትናንት በይፋ መሾሙን አውቀናል። ስለሆነም ማይክል አርቴታ በበርካታ ኢላማዎች ላይ አንዳንድ ትላልቅ ውሳኔዎችን ይጠብቃሉ እየተባለ ይገኝ የተለያዩ ዝውውሮችንም ያሳካሉ ተብሎ ይጠበቃል። ከነዚህም መካከል እንደ አሌክሳንደር ኢሳቅ፣ ማርቲን ዙቢሜንዲ፣ ኒኮላስ ዊሊያምስ እና ጆአን ጋርሻ ያሉ ተጫዋቾች ከዚህ ቀደም ከመድፈኞቹ ጋር ስማቸው የተገናኘ ሲሆን ይህንንም ማጠናቀቅ ለአንድሪያ ቤርታ አዲሱ ስራቸው ይሆናልም እየተባለ ነው። ከዚህም በተጨማሪ ከስፖርቲንግ ሊዝበኑ አጥቂ ቪክተር ጂዮከርስ ጋርም የአርሰናል ስም ተያይዞ እየተነሳ ይገኛል። በክረምቱም እንግዲህ አርሰናል የዝውውር ጊዜው እንደተከፈተ ዙቢሜንዲን ከሪያል ሶሴዳድ ለማስፈረም ጥሩ ቦታ ላይ እንደሚገኙም እየታወቀ ነው። ኢሳቅን በተመለከተም ኒውካስል ከፍተኛ ክፍያን እንደሚጠይቅ ይታወቃል። በዚህም ምክንያት አርቴታና ቤርታ በዩዲኒዜ የሚጫወተውን ሎሬንዞ ሉካ እንደ አዲስ አማራጭ ማየት ሊኖርባቸውም ይችላል። እንዲሁም አርሰናል የአርቢ ሌፕዚግ ኮከብ ቤንጃሚን ሴስኮን የማስፈረም እድላቸው ከፍ ያለ ይመስላል። መድፈኞቹ ባለፈው ክረምት እሱን ለማስፈረም በጥብቅ ተገናኝቶ የነበረ ሲሆን ነገር ግን በጀርመን ለመቆየት መምረጡ ይታወቃል። እንዲሁም እንግዲህ አርሰናል የሌስተር ሲቲውን ኮከብ ቢላል ኤልካኑስ ፈላጊ ሆኖ ብቅ ብሏል። የሌስተር ሲቲውን ኮከብ ቢላል ኤልካኑስን ፈላጊ ሆኖ ብቅ ብሏል። እንግዲህ ሁላችንም መረጃው እንደምንከታተለው አርሰናል የአጥቂ አማካዩ በኪንግ ፓወር ስቴዲየም ካለው ሁኔታ አንጻር ጥሩ እንቅስቃሴ እያሳየ ሲሆን የቀበሮዎቹ መውረድ ተከትሎ በዋጋ ተላልፎ ለአርሰናል ሊሰጥ ይችላል የሚባሉ መረጃዎችን እየተመለከትን እንገኛለን። የዩዲኒዜው አጥቂ ሎሬንዞ ሉካ እንግዲህ ለአርሰናል በጣም ጥሩ ምርጫም ሊሆን ይችላል። በ28 ጨዋታዎች 10 ጎሎችን ነው ማስቆጠር የቻለው። ይህ የ24 ዓመቱ ወጣት እንግዲህ መድፈኞቹን ጨምሮ የበርካታ የፕሪሚየር ሊግ ክለቦች እሱን ፈላጊ ሆነው ብቅ እያሉ ይገኛሉ። እንግዲህ ይህንን ተጫዋች ማን ያስፈርመዋል? በክረምቱ የዝውውር መስኮት ሲከፈት የምንመለከተው ጉዳይ ይሆናል። 25 ሚሊዮን ፓውንድ ነው እንግዲህ የተጠየቀበት በዚህ ተጫዋች። ሌላው እንግዲህ የኤስፓኞሉ ግብ ጠባቂ ጆአን ጋርሺያ ነው የምንመለከተው። የኤስፓኞሉ ግብ ጠባቂ ጆአን ጋርሺያ ለአርሰናል ግብ ጠባቂ የዝውውር ኢላማ ሆኖ ቀጥሏል። ሚኬል አርቴታ ለዴቪድ ራያ አንዳንድ ውድድር ለማሳረፍ ፍላጎት ስላለው በተለይም አሁን በተጠባባቂ ወንበር ላይ የሚገኘው ኔቶ በውድድር ዘመኑ መጨረሻ ወደ በርንማውዝ ስለሚመለስ ጋርሺያ ቁጥር 2 ሆኖ በአርሰናል ቤት የሚቀመጥ ይሆናል። እንግዲህ ዝውውሩን ከፈጸመ ማለት ነው። የኤፍኤ ካፕ የግማሽ ፍጻሜ ጨዋታዎች ማታ ሲጠናቀቁ እንግዲህ ወደ ሩብ ፍጻሜ ያለፉ ክለቦች ተለይተዋል። ማታ በነበሩ ፍልሚያዎች በኤፍኤ ካፑ ጥሩ እንቅስቃሴ በማሳየት ሊቨርፑልን በመጣል ወደ ግማሽ ፍጻሜ ያለፈው የሻምፒዮንሺፑ ክለብ ፕሪስተን ኖርዝ ኤንድ በመጨረሻም በግማሽ ፍጻሜው በዩናይ ኤምሪው ክለብ አስቶን ቪላ በመሸነፍ ከውድድሩ ውጭ ሆነዋል። በማታው ጨዋታ እስከ መጀመሪያው አጋማሽ ጥሩ መንቀሳቀስ የቻለው ፕሪስተን ኖርዝ ኢንዶች በሁለተኛው አጋማሽ ግን የዩናይ ኤምሪው አስቶን ቪላ መቋቋም አቅቷቸው ተመልክተናል። አስቶን ቪላ በጨዋታው ጥሩ ፖሴሽን የነበረው ሲሆን በተለይም ከማንቸስተር ዩናይትድ በውሰት አስቶን ቪላን የተቀላቀለው ራሽፎርድ በ58ኛው ደቂቃ በጨዋታ
እንዲሁም በ68ኛው ደቂቃ በፔናልቲ ጎሎችን በማስቆጠር ክለቡን ለሩብ ፍጻሜው ማብቃት ችሏል። ከዚህም በተጨማሪ ጃኮብ ራሞስ ለክለቡ ሶስተኛ ለራሱ የመጀመሪያ ጎል በማስቆጠር አስቶን ቪላዎች 3-0 በሆነ ውጤት የሻምፒዮንሺፑን ክለብ ፕሪስተን ኖርዝ ኢንድን በማሸነፍ ለሩብ ፍጻሜው መብቃት ችለዋል። ከዚህም በተጨማሪ እንግዲህ በጉጉት ሲጠበቅ የነበረው ሌላኛው የግማሽ ፍጻሜ ጨዋታም ነበረ። ይህ ጨዋታም በርንማውዝ ከማንቸስተር ሲቲ ነበር ያገናኘው። እንግዲህ የፔፕ ጋርዲዮላው ማንቸስተር ሲቲ ይሄ ጨዋታ በጣም ይከብደዋል ተብሎ ከበፊትም ሲታሰብ ነበር። በፕሪሚየር ሊጉ በመጀመሪያው የውድድር ዓመት ማለት ነው። በመጀመሪያው ጨዋታ እንግዲህ በርንማውዝ ማንቸስተር ሲቲን 2-1 በሆነ ውጤት አሸንፎ መመለሱን እናስታውሳል። ከዚህም በተጨማሪ እንግዲህ ፔፕ ጋርዲዮላ አሁን ላይ ባየናቸው የተለያዩ ጨዋታዎችም ማንቸስተር ሲቲ በተለያዩ ዝቅተኛ ክለቦች ጭምር እየተሸነፈ የተለያዩ ነጥቦችን እየጣለ በታሪኩ ለመጀመሪያ ጊዜ በእንግሊዝ ፕሪሚየር ሊግ ውድድር ማለት ነው እንግዲህ ፔፕ ጋርዲዮላ ከያዘው በኋላ ባሉት ውድድሮች ዝቅተኛውን ነጥብ ነው እንግዲህ ሰብስቦ ይሄንን የውድድር ዘመን ለማጠናቀቅ ጥቂት ጨዋታዎች ብቻ ነው የቀሩት። ስለሆነም በጣም ከብዶታል። ፔፕ ጋርዲዮላም እየተተቸበት የሚገኘው እንግዲህ ይህ ማንቸስተር ሲቲ ከዚህ በኋላ እንዴት አድርጎ ማንቸስተር ሲቲን ፔፕ ጋርዲዮላ ሊያነሳሳውና ወደፊት ሊያስኬደው ይችላል የሚል ነገር ነበር። እንግዲህ ፔፕ ጋርዲዮላም በዝውውር መስኮቱ ማለት ነው በክሪስማሱ የዝውውር መስኮት የተለያዩ ተጫዋቾችን ማስፈረም ችሎ ነበር። ከዛም በተጨማሪ የተለያዩ የጨዋታ ታክቲኮችንም ሲያስመለክተን ነበር። ነገር ግን ነጥብ ማስገኘት አልቻለም ፔፕ ጋርዲዮላ። ስለሆነም በዚህ የውድድር ዓመት የመጀመሪያም ተስፋቸው እንግዲህ በኤፍኤ ካፑ ይህንን ዋንጫ የራሳቸው አድርገው ማጠናቀቅ ነው። የክለቡ ባለቤቶችም ማንቸስተር ሲቲን የሚደግፉ አካላት በአጠቃላይ ማለት ነው ይህንን ዋንጫ ማንቸስተር ሲቲ እንዲያነሳው ይፈልጋሉና ይሄ የመጨረሻ ተስፋው ነው። በዚህም የተነሳ እንግዲህ ማንቸስተር ሲቲ ከፍተኛ የሆነ ጫና ላይ ወድቋል። ፔፕ ጋርዲዮላ እንግዲህ በዘመኑ ማለት ይቻላል በተለያዩ ውድድሮች በአማካይ አንዳንድ ዋንጫ እያነሳ ነው እዚህ ድረስ የደረሰው። እንግዲህ ዘንድሮ ይህንን የኤፍኤ ካፕ ዋንጫ ማያነሳ ከሆነ በታሪኩ ለመጀመሪያ ጊዜ ከባድ የሚባለውን ውርደት ነው የሚጠብቀው ማለት ነው። ስለሆነም በጣም የተፈራ ጨዋታ ነበረ። ነገር ግን በማንቸስተር ሲቲ አሸናፊነት ተጠናቋል። እንግዲህ ማንቸስተር ሲቲ በተለይም ለፔፕ ጋርዲዮላ ቀደም ብዬ እንዳልኩት የተለየ ቦታ የነበረው ሲሆን በዚህ ዓመት በፕሪሚየር ሊግ ታሪካቸው የወረደ ውጤት እያስመዘገቡ የሚገኙ ሲቲዎቹ ይህንን የውድድር ዓመት በዋንጫ ለመጨረሽ የመጨረሻ ተስፋቸው ይህ ውድድር ነበር ማለት ነው። ስለሆነም እንግዲህ ማንቸስተር ሲቲ በርንማውዝን 2-1 በሆነ ውጤት ነው ማሸነፍ የቻለው። በመጀመሪያው የበርንማውዞች ኢቫኒልሰን እንግዲህ በ21ኛው ደቂቃ ነው ጎል በማስቆጠር በርንማውዝን 1-0 በሆነ ውጤት እየመራ እስከ እረፍት ድረስ ጎሉን አስጠብቆ እንዲወጣ ያደረገው ማለት ነው። እንግዲህ ከእረፍት መልስ ማንቸስተር ሲቲዎች የተጫዋች ቅያሬ አድርገው ከዛ በኋላ ማንሰራራት የቻሉት ማለት ነው። እንግዲህ በዝውውር መስኮቱ ከኡዝቤኪስታን ማንቸስተር ሲቲዎች ያስፈረሙት የሌንሱ ተጫዋች ኩሳኖቭ ነው እንግዲህ ተቀይሮ በመውጣት በሱ ምትክ ኒኮ ኦሪሌ ነበረ ከጨዋታ መልስ ማለትም በሁለተኛው አጋማሽ ተቀይሮ መግባት የቻለው። በዚህም እንደገባ ነው ጨዋታውን መቀየር የቻለውና በ49ኛው ደቂቃ ነው አሳምሮ የሰጠውን ለኤርሊንግ ሃላንድ አሳምሮ የሰጠውን ጎል ኤርሊንግ ሃላንድም ወደ ጎልነት በመቀየር ማንቸስተር ሲቲን አቻ ማድረግ ነው የቻለው። ከዚህ ጨዋታ በኋላ ብዙ አልቆይም። በ63ኛው ደቂቃ እንደዚሁ ተቀይሮ የገባው ኒኮ ኦሪሌ ለማርሙሽ ለግብፃዊ ማርሙሽ ያቀበለውን ኳስ ነው እንግዲህ ማርሙሽ አስቆጥሮ 1-0 ከመመራት ተነስቶ ማንቸስተር ሲቲዎች 2-1 በሆነ ውጤት ማሸነፍ የቻሉት ማለት። ከዛ ውጭ እንግዲህ የተለያዩ ቅያሬዎች ተደርገዋል። ኤርሊንግ ሃላንድም ተጎድቶ ወጥቷል። እንግዲህ በዚህ ጨዋታ ምናልባትም አስከፊ ጉዳት ሊሆን ይችላል። በፕሪሚየር ሊጉ የተለያዩ ወሳኝ ጨዋታዎች ይጠብቃቸዋል። ይሄ 9 ቁጥር ኤርሊንግ ብሮት ሃላንድም ለማንቸስተር ሲቲ በጣም የሚያስፈልግበት ሰዓት ነው። ምናልባትም አሁን ካለበት ደረጃ ወደፊት መጥቶ የተለያዩ ጨዋታዎችን አሸንፎ እንዲሁም ደግሞ ከ26 ቀናት በኋላ ነው እንግዲህ ይህ የኤፍኤ ካፕ ጨዋታ የሩብ ፍጻሜው የሚሆነው ማለት ነው። መገኘት መድረስ አለበት ኤርሊንግ ብሮት ሃላንድ። ነገር ግን ከፍተኛ ጉዳት ይመስላል ላይገኝ ይችላል። እንግዲህ
የሩብ ፍጻሜ ጨዋታው ክሪስታል ፓላስን ከአስቶን ቪላ እንዲሁም ኖቲንግሃም ፎሬስትን ከማንቸስተር ሲቲ ያገናኛል። ከ26 ቀን በኋላ ቅዳሜ ቀን ነው ይሄ ጨዋታ የሚከናወነው ማለት ነው። እንግዲህ የሁለቱ ክለቦች አሸናፊ በፍጻሜው ተገናኝተው እንግዲህ የኤፍኤ ካፕ ዋንጫ የሚያነሳ ይሆናል። ክሪስታል ፓላስም አስቶን ቪላም ኖቲንግሃም ፎሬስት እንዲሁም ማንቸስተር ሲቲም አሁን ላይ የተሻለ አቋም አላቸው። ያው ማንቸስተር ሲቲ አሁን ላይ የተሻለ እንቅስቃሴ